ሰሞኑን እጅግ በጣም በከፍተኛው እየጨመረ የሚገኘው የኢትዮጵያ ምንዛሬ በዛሬው ዕለት ከምን ደረሰ አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ህዳር 1 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋትን እንደዚሁ የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋትን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋትን ከ6ቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋትን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እነሆ በአሁኑ ሰዓት ላይ እንደተመለከትነው ከሆነ ጥቁር ገበያ ወይም ደግሞ ሐዋላ እጅግ በጣም በከፍተኛው ጭማሪ እያደረገ እንደሆነ እየተመለከትን እንገኛለን። አንዳንድ ምሁራን እንደሚናገሩት ከሆነ ከዚህ በላይም እንደሚጨምር እንደዚሁም 200ም እንደሚገባ ይናገራሉ። ይህ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ 200 ገባ ማለት እጅግ በጣም በኢትዮጵያ ኢኮኖሚ ላይ ችግር ያመጣል። አሁን አንዳንድ መረጃዎች እንደሚያሳዩት ከሆነ 200 መግባቱ እንደማይቀር ነው የሚያሳየው። እንዴት ካላችሁ የኢትዮጵያ ብሔራዊ ባንክ እንደዚህ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ሲጨምር እንደዚሁም ባንኮች ሲጨምሩ እንደዚህ ይህንን ገበያ ለማረጋጋት ጨረታ ቢያደርግ ኖሮ የዛኔ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ የመቀነስ ቻንስ እንደነበረው ይነገራል። እናም እስካሁን ድረስ የኢትዮጵያ ብሔራዊ ባንክ ጸጥ ማለትም የጥቁር ገበያው ወይም ደግሞ የሐዋላ ምንዛሬ እንዲጨምር አድርጎታል እየተባለ ይገኛል። እናም ቤተሰቦች በዚህ ጉዳይ ላይ አዲስ መግለጫ አዲስ ጨረታ ካለ በዚሁ ቻናላችን እናቀርብላችኋለን። ቤተሰቦች እንደተመለከትነው ከሆነ የባንኮችም የምንዛሬ ዋጋትን እጅግ በጣም በከፍተኛው በአሁኑ ሰዓት ላይ እየጨመረ ይገኛል። እንደዚሁም የግል ምንዛሬ ቢሮዎችም ጭማሪ አድርገዋል። ምን ያህል ጭማሪ ነው? አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ? ምን ያህል ኮሜንቶችንስ መልሳለን? አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች የመጀመሪያው ኮሜንት እንደዚህ ይላል። ካለሁበት ሀገር ሆኜ ኢትዮጵያ ውስጥ በሚገኙ ባንኮች ወደ ፈለኩበት ባንክ ገንዘቡን ማስገባት ትችላለሁ እንዴ ብሎ ጠይቀዋል። ምን መሰላችሁ እህትና ወንድሞቼ፣ ወደ ፈለጋችሁበት ባንክ ገንዘባችሁ መላክ ትችላላችሁ። ነገር ግን አዲስ ባንክ ከሆነ ግን ለምሳሌ አሁን የአምሃራ ባንክ አዲስ ባንክ ነው። ሌሎችም የሚከፈቱ አዳዲስ ባንኮች አሉ። እነዚህ አዲስ ባንኮች እናንተ ገንዘባችሁን የምትልኩበት መንገድ እነዚህን አዳዲስ ባንኮች ሊስት ሊያደርጋቸው ወይም ደግሞ ሊያስገባቸው ይችላል። በሁለተኛ ደረጃ ደግሞ እናንተ ያላችሁበትን ሀገር ይወስናል። እናንተ ያላችሁበትን ሀገር ገንዘብ ያ ባንክ የዛን ሀገር ገንዘብ ይመነዝራል እንዴ ብላችሁ መጀመሪያ ማጣራት አለባችሁ። አጣራችሁ በኋላ ያ ባንክ የእናንተን ሀገር ገንዘብ የማይመነዝር ከሆነ ገንዘቡን መጀመሪያ ወደ ዶላር ትቀይሩትና ዶላሩን ደግሞ ወደ ኢትዮጵያ ባንኮች ትልኩታላችሁ ማለት ነው። የዛኔ በአሪፍ ዋጋ ይመነዝሯችኋል። እንደዚሁም ጉርሻም ታገኛላችሁ። በአጠቃላይ የተሻለ ምንዛሬ ታገኛላችሁ ማለት ነው። ገንዘባችሁን ከመላካችሁ በፊት ግን መጀመሪያ እናንተ ለመላክ ያሰባችሁበት ባንክ የዛን ሀገር ገንዘብ ይመነዝራል እንደሚለው ነገር መጀመሪያ ማጣራት አለባችሁ። ቤተሰቦች ወደ ቀጣይኛው ኮሜንት አለፍን። ኮሜንቱም እንደዚህ ይላል። እኔ የኦሮሚያ ባንክ ኢቲኤም አለኝ። እናም አሁን ላይ ግን ወደ ኦሮሚያ ባንክ ገንዘብ መላክ አቁሜያለሁ። ወደ ኢትዮጵያ ንግድ ባንክ ነው ገንዘቤን የምልከው። እናም በኦሮሚያ ባንክ ኢቲኤም ካርድ ከኢትዮጵያ ንግድ ባንክ ገንዘብ ማውጣት ይቻላል እንዴ ብሎ ጠይቀዋል። ምን መሰላችሁ እህትና ወንድሞቼ፣ በሚገባ ማውጣት ይቻላል። ነገር ግን የኢትዮጵያ ንግድ ባንክን ኢቲኤም ካርድ ተጠቅማችሁ ገንዘባችሁን ስታወጡ የሚቆርጣችሁ ገንዘብ አለ። ለምሳሌ የኢትዮጵያ ንግድ ባንክን ኢቲኤም ካርድ ተጠቅማችሁ 10,000 ብር ብታወጡ ከአካውንታችሁ ላይ 5 ብር ወይም ደግሞ 10 ብር ሊቆርጣችሁ ይችላል። ነገር ግን የኦሮሚያ ባንክን ኢቲኤም ካርድ ተጠቅማችሁ 10,000 ብር ብታወጡ 20 ብር ወይም ደግሞ 25 ብር ይቆርጣችኋል። በአጠቃላይ የሚቆርጣችሁ ፊ የተለያየ ነው ወይም ደግሞ የሚቆርጣችሁ የገንዘብ መጠን የተለያየ ነው ማለት ነው። እናም በየትኛውም ባንክ ኢቲኤም ካርድ ወደ ኢትዮጵያ ንግድ ባንክ በመሄድ ገንዘባችሁን ማውጣት ትችላላችሁ። ቤተሰቦች ወደ ቀጣይኛው ኮሜንት አለፍን። ቤተሰቦች በዚህ ሁሉ ነገራችሁ የምፈልገው ነገር ብዙ እህትና ወንድሞቻችን በኮሜንት ላይ መላክ ፈልጋለሁ በውስጥ አናገሩኝ፣ እንደዚሁም ደግሞ ታማኝ ሰው ጠቁሙኝ እያላችሁ በጣም ብዙ እህትና ወንድሞቻችን ኮሜንት እየጻፋችሁ ትገኛላችሁ። እህትና ወንድሞቼ በጣም ጥንቃቄ ልታደርጉ ይገባል። በዚህ ሰዓት እጅግ በጣም ብዙ እህትና ወንድሞቻችን ገንዘባቸውን እየተበሉ ስለሆነ በጣም ጥንቃቄ ልታደርጉ ይገባል። እዚህ ኮሜንት ላይ እኔ መነዝራለሁ ብላችሁ ገንዘባችሁ እንዳትልኩ፣ እንደዚሁም ደግሞ እሱንም ባታናገሩት የተሻለ ነው። ይህን የምነግራችሁ ብዙ እህትና ወንድሞቻችን እየተጭበረበሩ ስለሆነ እናንተም ጥንቃቄ እንድታደርጉ ያክል ነው። እናም በእኔ ቪዲዮ ላይም በሌሎችም ቪዲዮ ላይ በኮሜንት ላይ እመነዝራለሁ ቢላችሁ እንዳትልኩ ወይም ደግሞ እንዳታናግሩትም በጣም ብዙ አጭበርባሪዎች ስላሉ ማለት ነው። ቤተሰቦች አሁን ወደ ኮሜንቱ አለፈ። የቴሌግራም ቻናል ሊንክ የት ነው የምናገኘው ላላችሁኝ እህትና ወንድሞቻችን የት ማግኘት እንደምትችሉ አብዛኛውን ጊዜ በቪዲዮ መጨረሻ እየነገርኳችሁ ነበረ። አሁን ግን እንዴት አድርጋችሁ ማግኘት እንደምትችሉ በምስል አሳያችኋለሁ። እዚህ ጋር ቀይ መስመር ያረኩባቸውን እናንተ እየነካችሁ ወደ ውስጥ ያስገባችኋል። እናም ብዙ ጽሁፎች ይመጡላችኋል። ከዛ ጽሁፍ ውስጥ እንግዲህ የቴሌግራም ቻናል ሊንክ የሚላለ እሱን ካጠገቡ ያለው ሊንክ ማለት ነው አንዴ ክሊክ ታደርጉታላችሁ። ከዛ በኋላ ወደ ቴሌግራም ቻናላችን ወስዳችኋል። የቴሌግራም ቻናላችንን ጆይን በማድረግ የተለያዩ
የተለያዩ መረጃዎችን በመለቀበት ሰዓት እንዲደርሳችሁ ማድረግ ትችላላችሁ። ቤተሰቦች የዛሬው ኮሜንት ይመስል በረም ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ወለም ዘሪም እየተመነዘረበት ያለው ዋጋም 179 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17922 ብር በኢትዮጵያ ብር በጥቁር ገበያ ወለም ዘሪም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 150 ብር ከ65 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 153 ብር ከ66 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 179 ብር ከ21 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 152 ብር ከ20 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 173 ብር ከ90 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 177 ብር ከ38 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ወለም ዘሪም እየተመነዘረበት ያለው ዋጋም 270 ብር ከ16 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20716 ብር በኢትዮጵያ ብር በጥቁር ገበያ ወለም ዘሪም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋም 173 ብር ከ92 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 177 ብር ከ40 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋም 172 ብር ከ45 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ90 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋም 194 ብር ከ01 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 197 ብር ከ89 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ወለም ዘሪም እየተመነዘረበት ያለው ዋጋም 222 ብር ከ28 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22228 ብር በኢትዮጵያ ብር በጥቁር ገበያ ወለም ዘሪም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋም 186 ብር ከ37 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 190 ብር ከ10 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ወለም ዘሪም እየተመነዘረበት ያለው ዋጋም 127 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12775 ብር በኢትዮጵያ ብር በጥቁር ገበያ ወለም ዘሪም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 170 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 109 ብር ከ54 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ወለም ዘሪም እየተመነዘረበት ያለው ዋጋ 116 ብር ከ94 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11694 ብር በኢትዮጵያ ብር በጥቁር ገበያ ወለም ዘሪም በዛሬው ዕለት ሲመነዘር ይውላል። የአውስትራሊያን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአውስትራሊያን ዶላር እየገዛበት ያለው ዋጋም 97 ብር ከ74 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 99 ብር ከ69 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ፓውንድ ሰሊ በአሁኑ ሰዓት ላይ በጥቁር ገበያ ወለም ዘሪም እየተመነዘረበት ያለው ዋጋም 235 ብር ከ51 ሳንቲም እየተመነዘረ ሲሆን 100 የፓውንድ ሰሊዎች ደግሞ 23551 ብር በኢትዮጵያ ብር በጥቁር ገበያ ወለም ዘሪም በዛሬው ዕለት ሲመነዘር ይውላል። የፓውንድ ሰሊን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የፓውንድ ሰሊ በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 199 ብር ከ22 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 203 ብር ከ20 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ወለም ዘሪም እየተመነዘረበት ያለው ዋጋም 18 ብር ከ79 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1879 ብር በኢትዮጵያ ብር በጥቁር ገበያ ወለም ዘሪም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ወለም ዘሪም እየተመነዘረበት ያለው ዋጋም 583 ብር ከ01 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 58301 ብር በኢትዮጵያ ብር በጥቁር ገበያ ወለም ዘሪም በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 491 ብር ከ03 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 500 ብር ከ85 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ወለም ዘሪም እየተመነዘረበት ያለው ዋጋም 48 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4875 ብር በኢትዮጵያ ብር
ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ40 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ27 ሳንቲም ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 40 ብር ከ63 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ44 ሳንቲም ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 46 ብር ከ20 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ12 ሳንቲም ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 47 ብር ከ74 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4774 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ47 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ32 ሳንቲም ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 39 ብር ከ79 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 40 ብር ከ58 ሳንቲም ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 45 ብር ከ65 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ56 ሳንቲም ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 467 ብር ከ01 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 46701 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 252 ብር ከ48 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25248 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 477 ብር ከ49 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 47749 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 54 ብር ከ94 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5494 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ እንደተመለከታችሁት ነው። ቤተሰቦች የሰሞኑ ምንዛሬ እንደተመለከትነው ከሆነ እጅግ በጣም በከፍተኛው ጭማሪ እያደረገ ነው። ቀን በቀን እለት በእለት እየጨመሩ ነው የሚገኙት። እናም ቤተሰቦች የኢትዮጵያ ብሔራዊ ባንክ በዚህ ጉዳይ ላይ አዲስ መግለጫ አዲስ መረጃ ካወጣ በዚሁ ቻናላችን እናቀርብላችኋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ማስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።